ሰላም ሰላም ውዶች እንዴት ናችሁ? እንዴት እስከረማችሁ? እንዴት ናችሁልኝ? አላችሁ አለን ይመስገን ፈጣሪ ደህና ነኝ። ዛሬ በድጋሚ ተመልሻለሁ። ግን ዛሬ ደስ በሚል ሁኔታ አልመጣሁም። ትንሽ ከፍቶኛል እና ያው ሰሞኑን ታውቃላችሁ ላይቭ ላይ የምታዩኝ የምታገኙኝ ትንሽ ነስር እያስቸገረኝ እንደሆነ ታውቃላችሁና የነስሩ መንስኤ ደግሞ አንዳንድ ጊዜ ስናደድ የሆነ ስጨናነቅ ምናምን የሆነ ከዚህ ይነሳል። አንዳንድ ጊዜ ደግሞ በቃ በተኛውበት የሚነስረኝ ሰዓት አለና በቃ እንዴት ነው ተኝታችሁ እዛው በተኛችሁበት እንዳለ ሲነስራችሁ ትንሽ ያስደነግጥ ነበርና እሱ እያስቸገረኝ ነበር። ምክንያቱ ደግሞ ቻናሌ ትንሽ ሰሞን በቃ ሞኒ ሆንኩኝ ብዬ በጣም ደስ ብሎኝ ነበረ። ያው ሁሉም ነገር ሞኒ መሆን ማለት አንዴ ብቻ ሰዓቱና ሰብስክራይቡ ሞላለንና ሞኒ ሆነናል ማለት አይቻልም። ጣጣው ቶሎ አያልቅም እስከሚስተካከል ድረስ እና ያ ነገር ነበርና እኔ ደግሞ ያው ሞኒ ከሆንኩኝ ገና ሳምንት ራሱ አልሞላኝ መሰለኝ እና ፒን መቶልኝ ነበረ ወዲያው ሞኒ እንደሆንኩኝ ወዲያው ጊፍት ተሰጥቶኝ ስለነበረ ፒኑ ወዲያው መጣልኝ ማለት ነው። እና ያንን ፒን ለመውሰድ ደግሞ አይዲ የሰጠ ሰው መሙላት የነበረበት ፕሮሰሶች ነበሩ። ያ ሰው ደግሞ ደርሶ እዚህ ላይ ከደረሰ በኋላ የዚህን ያህል ለፍቻለሁና ካሁን በኋላ ከዚህ መስመር አልፌ አልሄድም ብሎ ካደኝ ማለት ነው። እና በጣም ነው የተሰማኝ፣ በጣም ነው የከፋኝ። ምክንያቱም ሞኒ ለማድረግ የምትሄዱበት እንትን በጣም ከባድ ነው። ሰብስክራይብ ሞልታችሁ ሰዓት ሞልታችሁ ከዛ ይሄ ሁሉ ከሞላ ደግሞ ይሄን ሁሉ ከሞላችሁ ደግሞ ልክ አፕ ላይ ስታደርጉ ቶሎ ያለ መቀበል አለ፣ ይመላልሳል። ከአንድም 2-3 ጊዜ በጣም ይመልሳል። አንዳንድ ጊዜ የአድሰንስ ችግር አለ፣ ተከፍቶበታል፣ ብዙ የሚል ነገር አለ። እሱ የአድሰንስ ችግር ነው በሚልበት ሰዓት እናንተ ወይ ቪዲዮ ላይ ነው ችግር ያለው ወይ ስልክ ቁጥሩ ላይ ነው፣ ብቻ ብዙ ነገር ነው የሚባለው እና ያን ሁሉ አልፋችሁ ደግሞ ተስተካክሎላችሁ አፕ ላይ ሲሆንላችሁ ደስ ሲላችሁ ማለት በቃ ፈንጥዛችሁ ደስ ብሏችሁ ምናምን ደስታችሁን ሳታጣጥሙ እንደዚህ አይነት ነገር ደግሞ ሲያጋጥም በጣም ያናድዳል። እኔ እንጃ አላቅም ዛሬ ምን እንደተሰማኝ። እንዴት በእኔ ቦታ ብትሆኑ ማለት ነው እኔ አላቅም። ብቻ እንዴት ነው ለምንድነው ሰው ለሰው ክፋት የሚመኘው? ትንሹን ነገር ባያካብዱ። የእውነት አሁን በጣም ቀላል ነገር ነበረ፣ ይሄን የሚካበድ ነገር አልነበረም። ሄዶ ብቻ መታወቂያውና አይዲውና ያ ሰው መመሳሰሉን ብቻ ነበር ለማየት የተፈለገውና የሆነ በቃ እስካን ለማድረግ ብቻ ማለት ነው። የአይዲውንና ያንን ሰው ባለቤትነቱን ለማረጋገጥ ብቻ ቼክ ለማድረግ ቢያንስ አላቅም እኔ 30 ደቂቃ ይፍጅ እንደዛ፣ ከዛ ያለፈ ነገር አልነበረም የሚወስደው ሰዓትና እንግዲህ ለ3 ቀን ለ4 ቀን ለፈውኝ። እኔ በገንዘብም ደረጃ ለመሄድ አስቤ ነበረ፣ አልሆነልኝም። የአንድ ነገር አንድ ላይ ተደራርቦ ጭንቀት ሲሆንብኝ በቃ ነስሩ አስቸገረኝ፣ ከአቅም በላይ ሆነ ማለት ነው። ከዚች አቅሜ ላይ በየቀኑ ሲነስረኝ በጣም ከባድ ነበረ እና እግዚአብሔር ይመስገን እንግዲህ ዋናው ጤና። እስካሁን አሁንም ሰርተን ያመጣ ነው እኛ ነን እዚህ ድረስ እኛ ሰራ ነው እንጂ እሱ አልሰራንም። ተስፋ አንቆርጥም። አሁን ዲስኮኔክትድ ቢደረግም መልሰን ኮኔክት እናደርገዋለን እና ያ ነው ለጊዜው ሞኒ ተነስቶብኛል። ያው እንግዲህ አዲስ አይዲ ፈልጌ እስከማስተካክለው ድረስ አላቅም። ላይቭ ጭዬ ልግባ አላቅም። ምክንያቱም በጣም ተሰምቶኛል። እንዴት ሆኜ ላይቭ ላይ ቁጭ ብዬ እንደማመሽ አብዛኞቻችሁ ታውቃላችሁ። በእንቅልፍ ሰዓቴ ነው ላይቭ የምገባውና የተወሰነ ሰዓት ከተቀመጥኩኝ በኋላ አይኔ የመቀየር እንትን አለው እና ያ ሁሉ ነገር አሳልፌ አስተካክዬ
እዚህ ደረስኩኝ ስል ደግሞ ዛሬ ያመናችሁ ጥሩ ሰው ነው፣ ይህ ሰው አይከዳኝም ያላችሁ ሰው ደግሞ ከጀርባችሁ ሆኖ የማይሆን ነገር ሲያደርግ በጣም ያስጠላል። አንዳንድ ጊዜ እንደዚህ አይነት ነገር ሲያጋጥማችሁ ምን አይምሯችሁ ውስጥ እንደሚመጣ ታውቃላችሁ ወይ? አበሻ ነው የምትሉት። መቼም ሁሉንም አይደለም። ደግሞ አንዳንድ ጊዜ ሰው ለራስ ለገዛ ሀገሩ ሰው እንዴት ምቀኝነትን ተንኮልን ይመኛል ነው የሚያስብላችሁ። አንዳንድ ጊዜ ሰው ክፉ የሚሆነው ወዶ አይደለም፣ ያለ ምክንያት ሰው ክፉ አይሆንም። የእውነቴን ነው። ሰው ክፉ የሚሆነው በምክንያት ነው። የሆነ ነገር ሲያጋጥመው ካለበት አንጻር ከሚደርስበት ጫና አንጻር ነው ሰው ክፉ የሚሆነው እና ክፋትን ሰው ነው ሰውን የሚያስተምረው እና ሰው ከመሬት ተነስቶ ክፉ አይሆንም። ሰው ከመሬት ተነስቶ መጥፎ አይሆንም። በተፈጥሮ ክፉ ካልሆናችሁ መቼም ሰው በተፈጥሮ ክፉ አይሆንም። ካሉበት ማህበረሰብ አንጻር ካሉ ካዋዋሉ ያ ነው ሰውን የሚቀይረው እና ጥሩ ቦታ የሚውል ከሆነ ጥሩ አዋዋል የሚውል ከሆነ መጥፎ ሰው ተቀይሮ በጣም ጥሩ ሰው ይሆናል። አሁን እንደዛው አዋዋሉ የማያምር ከመጥፎ ሰው ጋር ከሚያበላሽ ጓደኛ ጋር የሚውል ሰው ደግሞ እንደዛው በተቃራኒ ጥሩ የነበረ ሰው መጥፎ ይሆናል ማለት ነው እና አንዳንድ ጊዜ ለሰው ክፋትን ባንመኝ የምንችለውን ነገር ለሰው ለማድረግ ብንጥር የሰውን ክፋት ሳይሆን የሰውን ውድቀት ሳይሆን በቃ ያ ሰው በቃ ትልቅ ደረጃ ደርሶ ማየትን ብንመኝ ለኛ ባይሳካልን የዛን ሰው እድገት ለውጡን ብንመኝ እኛ ባናድግም ለኛ ባይሆንልንም እኛ ለሰው ያደረግነው አንድ ቀን ጊዜውን ጠብቆ ሰዓቱን ጠብቆ የሆነ ቀን ለኛም ይከፍለናል። ጊዜን ይቀይራልና እንደዚህ ብታደርጉ መጥፎ ነገርና መጥፎ ትምህርት ለሰው የምታስተምሩ ሰዎችም ማለት ነው እና የኔ ውድ ቤተሰቦች ዛሬ አይኔ ራሱ እኮ በጣም ትንሽ ሆኖ አይገርማችሁም? ትንሽ ያልቅሽኝ ስለከፋኝ ማለት ነው እና እንደዚህ ነው እላችኋለሁ ቤተሰቦች እና ተስፋ አትቁረጡ። ብዙ ተስፋ የሚያስቆርጡ ነገሮች ቢኖሩም ተስፋ መቁረጥ የሚባል ነገር እንዳታስቡ። አንዱ ባይሳካ አንዱ ባይሆንላችሁ ሌላኛው ነገር መሞከር እንደምትችሉ ማድረግ እንደምትችሉ ማሰብ፣ በቃ አንዱ ባይሆን ሌላኛው ይሆናል ብሎ ማቀድ። እኔ ያንን የተማርኩት ይሄ ባይሆንም ሌላኛው ይሆናል፣ ዛሬ ባላሳካውም ነገ አሳካዋለሁ የሚለውን ነው በወደቃችሁ ቁጥር የምትማሩትና ያ ነገር ነው እና የኔ ውድ ፎርሙላዎች ለምታበረታቱኝ ድጋፋችሁ አይለየኝ። አሁንም ቢሆን በእናንተው ነው እዚህ የደረስኩት። ካሁን በኋላም እናንተ ናችሁ እና ያላችሁልኝ ከልብ ሁላችሁንም አመሰግናችኋለሁ፣ ወዳችኋለሁ። በያላችሁበት ፈጣሪ እድሜና ጤና ሰላምና ፍቅር ያድላችሁ ያድለን እላለሁ። ሰላም ሁኑልኝ እኔ ቤተሰቦች። አስተካክዬ በደስታ እስከምንገናኝ ድረስ ማለት ነው። ሰላም ሁኑልኝ ሁላችሁንም።